ሀገራት የልማት እቅዶቻቸውንም ይሁን የመሰረተ ልማት ዝርጋታዎችን ለማሟላት ታክስ አይነተኛ ሚና አለው። ይህም የዜጎችን ፍትሃዊና እኩል ተጠቃሚነት የሚያረጋግጥ የወል የውዴታ ግዴታ ነው። ሀገራችን ኢትዮጵያም በተለይ ከቅርብ ጊዜ ወዲህ ለልማቷ የሚያስፈልጋትን ገቢ መሰብሰብ አቅሟን እያጠናከረች በተለያዩ የሀገራችን አካባቢዎችም አይን ገላጭ የሆኑ ውጤቶች እየታዩ ነው። በዛሬው ቅኝታችንም በሰው ዘር መገኛዋ ታሪካዊቷ የአፋር ብሔራዊ ክልላዊ መንግስት ዋና ከተማ በሆነችው የሰመራ ከተማ ተገኝተን የገቢ አሰባሰብ ስራውን ከከተማዋ የልማት እንቅስቃሴ ጋር አቆራኝተን እንመለከታለን። የሰመራ ከተማ እጅግ በጣም አጭር በሚባል ጊዜ ገጽታዋን ቀይራ ለከተማዋ ነዋሪ ብቻ ሳይሆን ከሌሎች የሀገሪቱ አካባቢዎች ለሚመጡና ለውጭ ቱሪስቶች ማራኪ መሆን ችላለች። ይህም ከከተማዋ ሰላማዊነት ጋር ተደምሮ ለጎብኚዎች የተመቸች አድርጓታል። ከተሞቻችን እያደጉ ነው ያሉት፣ ወረዳዎቻችን እያደጉ ነው። ከተሞች ባደጉ ወረዳዎቻችን ባደጉ ክልሉ ያደገ በሄደ ቁጥር የልማት ፍላጎትም በዛው ልክ ከፍ እያለ ነው የሚሄደው። እንዳለ ከተማ ወደ ከተማ የሚገባው የሰው ፍልሰትም ደግሞ እየበዛ ነው ያለው። ከተማ ፍልሰቱ እየበዛ በመጣ ቁጥር እንዳልነው የመሰረተ ልማቶች አጠቃላይ ፍላጎቶች የመልማት ፍላጎቶቹ ከፍ እያሉ ነው የሚሄዱትና ያንን ደግሞ ከየትም ሊመጣ አይችልም። የሚመጣው ከዚህ ከአገሪቷ ገቢ ከክልሉ ላይ ከሚመነጭ አገሪቷ ላይ ከሚመነጭ የገቢ ላይ ታክሱ ነው መልሶ የፍላጎታችን ልናሟላበት የምንችለው ማለት ነው። ያም ደግሞ ሙሉ ማህበረሰቡ እንዳልከው ትልቁ ስራ ግንዛቤ ማስጨበጥ ነው። ግንዛቤ አንድን ነገር ሁላችንም በአንድ ደረጃ መረዳት ይኖርብናል ነው ያ። ስለዚህ ዋነኛው የግንዛቤ ማስጨበጫ ፕሮግራሞችን ማስፋት፣ ተቀራርበን እንደ ሌባና ፖሊስ እየተያየን ሳይሆን አንዱ ከአንዱ እንደሚቀማ አይነት ሳቤ ሳይሆን ተቀራርበን ምንድነው ያለው ኮዙ ምንድነው በሚለው ተለይቶ ከዛ በኋላ ሁላችንም ወደ አንድ ምንድነው በአፋር አንድ አባባል አለ። ልጆች ወይንም ተማሪዎች በእኛ አካባቢ አጠቃላይ ተሰብስበው ማታ ቁርአን ይቀራሉ። ቁርአን ሲቀሩ ማታ እሳት አንድደው ነው በዛ ቁርአን የሚቀሩትና ስለዚህ ልጆቹ ቀን ያን የሚሰበስቡት እንጨት ላይ እንደሚጣሉ እኔ ነኝ የሚወስደው አይነት መጣላት ይኖራል። ዋናው ግን ለአንድ ልማትና ለአንድ ቁርአን መቅሪያ ነው ሁሉም የሚወስዱትና ሁሉም ማህበረሰብ ደግሞ በዛ ደረጃ እኛም እንደ ገቢ ሰብሳቢ ተቋምም እንደ መንግስትም እንደ ፓርቲም እንደ ዜጋም ሁላችንም የመልማት ፍላጎታችንን ለማሟላት ስለሆነ መልማትም ደግሞ ፍላጎት ሲመጣ ከገቢ የሚሰበሰብ ብር ስለሆነ ታክስ በከፈለው ልክ አገሪቷን የማልማት ኃላፊነት ከማንም በላይ ዛሬ ነው ገቢ ሴክተሩን ከመመራው በላይ የዜግነቱን ኃላፊነት እንደተወጣና ለአገሪቷ ትልቅ አስተዋጽኦ እንዳደረገና ነገ ትልቋ ኢትዮጵያ ለምትሆነው አገራችን ወይንም እንደ ክልል የማልማት ፍላጎታችንን ለማሟላት ዋነኛው የአንበሳ ድርሻውን የያዘው ግብር ከፋይ እንደሆነ ተረድቶ በዛ ደረጃ እንዲሰሩ ነው እያደረግን ያለው። እንዳልከው ከተሞች ላይ ገቢ አሰባሰብ ያለው ወይንም የድጋፍ ሂደቶቹ እጅግ በጣም ጥሩ ነው። ማህበረሰባችን እጅግ በጣም ጥሩ ማህበረሰብ ነው። የሚፈልግበትን ከመንግስት ጎን ሆኖ የሚጠበቀውን ኃላፊነቱን እየተወጣ ያለበት ሂደት ነው ያለውና ከተሞቻችን እንዳየው ሰመራም አንድ እንደ ምሳሌ ማንሳት እንችላለን። የኮሪደር ልማቱ አጠቃላይ ያለው መሰረተ ልማቶች እጅግ በጣም እያደገ ያው ከተማችን እንደሚታወቀው ከአጠቃላይ በማስተር ፕላን የተቋቋመች ከተማ ነች። ስለዚህ ማስተር ፕላን የተቋቋመች ከተማ ስለሆነች ለመልማትም ቅርብ ነች ማለት ነው። ስለዚህ የሚፈልግባቸውን
የገቢ ግዴታቸውን ከተወጡ የግብር ግዴታቸውን ከተወጡ ከተማው እየለማች እየተዋበች ሁሉም ሰው ማታ የሚንቀሳቀስ ያልነበረበት ሁኔታ ሁሉም ወክ እየወጣ የተሻለ ለውጥ እየመጣ ያለበት ሁኔታ ስላለ ስለዚህ ዋናው ከግብር የተገኘ ነው ከየትም የመጣ አይደለም በእርዳታ የመጣ ብር አይደለም በሌላ መንገድ የተገኘ ሳይሆን በግብር የዜግነት ኃላፊነታቸውን በኃላፊነት ለተወጡ ግብር ከፋዮች የተገኘ ለውጥና ፍሬ ስለሆነ በዛ ደረጃ ተረተው እንዲለወጥ የተደረገበት ያለ ሁኔታ ነው ያለው ማለት ነው። ከቅርብ ጊዜ ወዲህ በኮሪደር ልማቱ ተጠቃሚ ከሆኑ ከተሞች አንዷ የሰመራ ከተማ ነች። ሰመራ ከተማ እንግዲህ የአፋር ብሔራዊ ክልላዊ መንግስት ዋና ከተማ መሆኗ ይታወቃል። እኛም እንግዲህ እዚህ ከመጣን ጊዜ ጀምሮ የተለያዩ የከተማው አካባቢዎችን ተዘዋውረን ስንመለከት ነበር። እንግዲህ ከቅርብ ጊዜ ወዲህ በተጀመሩ እየተሰሩ ባሉ የኮሪደር ልማት ስራዎች ከፍተኛ ለውጥ እያሳዩ ካሉ ከተሞች አንዷ ሆናለች። እንግዲህ እኛ አሁን ባለንበት ቦታ እንኳን ምን ያህል ውበቱ አካባቢውን እንዳሳመረው መመልከት እንችላለን ከኋላ እንደምትመለከቱት ማለት ነው። ከዚህ ጋር በተያያዘ የአካባቢው ማህበረሰብም እዚህ ቦታ ላይ መጥቶ እየተዝናና ጊዜውን እያሳለፈ ይገኛል። ልጆቹን ይዞ መጥቶ ሌሎችም ሰዎች የተለያዩ ይሄ ማህበረሰብ ክፍሎች መጥተው እየተዝናኑ ይገኛሉ። እኛም ይሄንን መመልከት ችለናል። ይሄ ብቻ ሳይሆን በተለያዩ የሀገሪቱ ወይም ደግሞ የክልሉ አካባቢዎችም ይሄ የኮሪደር ልማት በተጠናከረ መልኩ እየተካሄደ ነው የሚገኘው። ይሄ ሁሉ የኮሪደር ልማት ስራ እንግዲህ የሚመጣው ከህብረተሰቡ በሚሰበሰበው ገቢ እንደሆነ ይታወቃል። ይሄ የኮሪደር ልማት ስራ በውስጥ አቅም የተሰራ በውስጥ ገንዘብ ወይም ደግሞ በራስ አቅም የተሰራ ነው። ይሄም ከዜጎች በሚሰበሰብ ግብር ወይም ታክስ የሚሰራ ነውና ከዚህ አንፃር እንግዲህ የዜጎች የሚከፍሉት ግብር ባደገና ይሄንኑ የግብር አከፋፈል ሂደት ባሳደግን ቁጥር እነዚህንና ሌሎች አይነት የኮሪደር ልማትን ጨምሮ ሌሎች መሰረተ ልማቶች በቀላሉ ማሟላት እንደሚቻል ሰመራ አንዷ ማሳያ ናት። ከዚህ ጋር በተያያዘ እንግዲህ ከገቢና ከልማት ጋር በተያያዘ ተዘዋውረን አንዳንድ እዚሁ ሲዝናኑ ያገኘናቸውን የህብረተሰብ ክፍሎች ለማናገር ጥረት አድርገናል። እንግዲህ እነሱን ደግሞ የሚሉን እንሰማለን ማለት ነው። አስፋልቱ ራሱ ጠባብ ነበር። አካባቢው ደግሞ ኮንዲሲቭ አልነበረም። ምቹ ለማህበረሰብም ለተማሪም ለተሽከርካሪም ምቹ እንዳልነበረ ግልጽ ነው፣ ማንም የሚያውቀው ነገር ነው። ከዛ አንጻር ከመንገድ ላይ ካሉ ከተተከሉ መብራቶች አንጻር ከአረንጓዴ ከማድረግ አንጻር ግሪኒፊኬሽን አንጻር የተለያዩ ዛፎችና የተለያዩ መብራቶችን ከእንትን ከማድረግ አንጻር የተለያዩ መዝናኛ ቦታዎችን ከማስፋፋት አንጻር በጣም ባዶ ነበር ማለት ይቻላል። አሁን ግን በጣም አሪፍ ማሻሻል አሳይተዋል። ሰመራ ከዚህ በፊት የነበረችው እንደምናውቀው አባራ ብቻ ነበረች። አሁን ግን አዲስ አበባ መስላለች። እንደምታየው ድሮ የተወሰነ ሆቴሎች ነበሩ፣ የተወሰነ ትናንሾች። እዛ ሄደን ወይ ወክ እናደርጋለን ወይ የሆነ ሻይ ቡና እንላለን፣ እቤት እንገባለን። አሁን ግን ከታች 2 ኪሎ ሜትር የሚያክል ቦታ መጥተን እዚጋ ጎብኝተን እየተመለስን ያለ ነው። ኮንዲሽኑም እንደምታየው ነው እና በጣም ትልቅ ለውጥ አለ ብዬ ነው የማስበው። በጣም ለውጥ አለው። በጣም በሚገርም ሁኔታ በጣም ለውጥ አለው። እኛ ስንመጣ ይዛኔ በዚህ መንገዱ በዚህ ጋር ነበረ፣ አቧራ ነው። ኮብልስቶን እንኳን ራሱ የለውም፣ ዝም ብሎ አቧራ መንገድ ነበረ፣ ቅያስ መንገድ ምናምን ነበረ። አሁን ላይ ግን ቢያንስ 1 አመት ከምናምን ላይ በቃ በጣም ለውጥ አለው ከሚባለው በላይ ማለት ነው። አሁን በዚህ ተቀጠለ ሌላውም በጣም እንደሚያድግ ተስፋ አለ። በተሰበሰበው ነገር አሁን በለውጥ በኋላ የኮሪደር ልማት ማለት ይቻላል ይሄንን ከተገኘው ገቢ ነው የተሰራለው አንድ ሀገር ላይ። ምክንያቱም ህብረተሰቡ የሚጠቀመው የልጆች ማዘውተሪያ አለ፣ የልጆች መጫወቻም አሉ፣ የተሟላው ኢንቫይሮንመንታል አካባቢ
ምቹ የሆነ ነገሮች እንዲፈጥር ይሄ ትልቅ ለውጥ ነው ያለው በገቢ አሰባሰብ ስርዓት። የኮሪደር ልማትን ጨምሮ ሌሎች የመሰረተ ልማት ዝርጋታዎች ከዜጎች በሚሰበሰብ ታክስ የሚከናወኑ እንደመሆኑ ከዚህ የተሻለ ውብና ማራኪ ከተማን እንዲሁም አስፈላጊ መሰረተ ልማቶችን ለማሟላት የገቢ አሰባሰቡ ይበልጥ መጠናከር ይኖርበታል። ተቋሙ መመሪያና ደንብ እንዳለ ሁሉ ህብረተሰቡ ትምህርት የመስጠት ኃላፊነት አለው። በዚህ የገቢ አሰባሰብ ስርዓቱ ላይ የኮሙኒኬሽን ሚናው ከፍተኛ ነው። ህዝብና የህብረተሰቡን ግንዛቤ የማስጠበቅ ጉዳይ በተለያዩ ኮንፈረንሶች በተለያዩ የማህበረሰብ የገቢ ንቅናቄ መድረኮች በመዘጋጀት ከላይ እስከ ታች እስከ ቀበሌ ድረስ የመስራት ስራ ተሰርቷል። ይህ ደግሞ የአንድ ህብረተሰብ ግዴታቸውን እንዲወጡና ሁሌ በመመሪያ ከመቅጣት በፊት ትምህርቱን የግንዛቤ ተሰጥቶ ግንዛቤ እንዲኖራቸው የመድረክ ስራ ተሰርተን የመቅጣት ቅጣት ስራ ከዛ በኋላ የምናከናውንበት ሁኔታ ላይ ደርሰናል። መጀመሪያ የምንከተለው መንገድ የግንዛቤ ማስጨበጫ መንገዱን ነው። ቅጣቱን ወይንም እርምጃ መውሰዱ ላይ ሳይሆን እንደ ክልል ማህበረሰቡ ወይንም የግብር ከፋይ ማህበረሰቡ ያለው ግንዛቤ ምን ይመስላል፣ ምናልባት ተዘናግቶ ሊቀር ስለሚችል የጊዜ ሰሌዳውንም በተመሳሳይ ሁኔታ ተዘናግቶ ሊቀር ስለሚችል ግንዛቤ ማስጨበጥ ፕሮግራሙ በደንብ በሰፊ የምንሰራበት ሁኔታ ነው ማለት ነው። ሁሉንም አማራጮች ተጠቅመን ማህበራዊ ሚዲያንም በየአካባቢ ያሉትን ሊረዱ በሚችልበት ሁኔታ ያለው የግንዛቤ ማስጨበጫ ፕሮግራም እስከ ታችኛው መዋቅር ድረስ እስከ ቀበሌ ድረስ ባለው በተዋረድ የግንዛቤ ማስጨበጫ ፕሮግራም እየሰጠንበት ያለንበት ሂደት ነው ማለት ነው። ግብር ከፋዮች በጨመረ ቁጥር ኢንቨስትመንታችን ባደገ ቁጥር መሰረተ ልማቶች የከተማ መስፋፋት ትምህርት ቤት በሌለበት አካባቢ አሁን ትምህርት ቤት ይሰራል። በዛ ላይ ደግሞ መንገዶች ይሰራሉ። እንደዛ ሲኖሩ ብዙ የስራ እድል ራሱ ይፈጠራል ለዜጎች ማለት ነው። እና ግብር መክፈል ለራሳችን ነው ጥቅሙ። ጥሩ አመራር ሲኖር ስራ ራስ ሲሰራ ግብሩን ታገኛለህ። ህብረተሰብ ደግሞ ገቢውን ያገኛል። ገቢውን ሲገኝ ደግሞ ለመንግስትም ለልማትም ለሌላም ይሆናል። ስራ እየተሰራ ነው ያለው። ኮሪደርም እየተሰራ ነው። መንገድም እንደምታየው ተሰፍቷል። ስራ ላይ ከዋለ የት ነው መዋለው የሚባለው ይቀራል ማለት ነው። ኮሪደርም ይሁን ማንኛውም ነገር የሚሰራው በማህበረሰብ ብር ነው። የሚሰራው ደግሞ ለማህበረሰብ ነው። ተገላጋዩ ሁላችንም ተጠቃሚ ነን። ሁላችንም ተጠቃሚ ከሆነን ደግሞ ያንን ነገር መልሶ የሚበላሽ ከሆነ ሁላችንም ተጎጂ መሆኑን ማወቅ አለብን። በዛ ደረጃ ነው እንትን ማድረግ የለም። ስለዚህ ማንኛውም ሰመራ ላይ የሚኖረው ማንኛውም ሰው ተማሪም ይሁን አስተማሪም ይሁን የንግድ ማህበረሰብም ይሁን የመንግስት አካልም ይሁን ተሽከርካሪ ሹፌርም ይሁን የባጃጅ ሹፌሮችም ይሁን ማንኛውም ማህበረሰብ እዚህ ውስጥ ያለው ማህበረሰብ ለዚህች ከተማ ውበት መጠበቅ ለዚህች ከተማ ንጽህናን በመጠበቅ ኃላፊነት መወጣት አለበት። ኃላፊነቱ ካልተወጣ ዞሮ ዞሮ ተጎጂ ማህበረሰብ ስለሆነ ከተማው ምን አይነት ገጽታ እንደነበረ ሁላችንም እናውቃለን። አሁን ያለው ገጽታ ደግሞ ሁላችንም ደስ ብሎናል። ስለዚህ በዚህ እንዲቀጥልና ከዚህ የተሻለ
የተሻለ ደረጃ እንዲደርስ አሁን ያለውን ንጽህና በዚህ እንዲቀጥል ማድረግ። በክልሉ ውስጥ ያሉ የንግዱ ማህበረሰብ አካላት የክልሉ ልማትና እድገት በታማኝነት ግብራቸውን አሳውቀው እንዲከፍሉ የታክስ ግንዛቤን ከመፍጠር ጀምሮ በርካታ ተግባራት በመከናወን ላይ ናቸው። ህብረተሰቡ በግብር ያለው አመለካከት የታክስ አከፋፈል ስርዓቱ በታማኝነት እንዲያገለግል አንደኛ የምዝገባ ስራ ከዛ የማሳወቅና ግንዛቤን በተለያዩ የዘርፎች ላይ የተሰማሩት ነጋዴዎችን ግብር ከፋዮችን በራሳቸው መጥቶ የሚከፍልበት ሁኔታ ለመፍጠር ግንዛቤ እንደ ኮሚኒኬሽን አስፈላጊ ነው። ይሄንን የመስጠት ስራ ከታች ወርዶ እስከ ወረዳ አሁን ለምሳሌ እኛ ክልል የእንስሳት ገበያ ማዕከሎች አሉ። ግመል በከብቶች እነዚህ ላይ ግንዛቤ በተለያየ ግብር የመክፈል የላቸውም። እነዚህን ለመስጠት አቅደን ለቀጣይ ያሉት አመታት 6 ወር ይህንን ስራ ለመስራት አቅደናል። ከማህበረሰቡ ይሰባሰባል። ከተሰባሰበ በኋላ ደግሞ መንግስት ማኔጅ አድርጎ የት ቦታ ላይ ምን መስራት አለበት ተብሎ አሰስመንት ተደርጎ ትምህርት ቤት የሚያስፈልግበት ቦታ ላይ፣ ጤና ጣቢያ የሚያስፈልግበት ቦታ ላይ፣ የከተማ ኮሪደር የሚያስፈልግበት ቦታ ላይ ለማዋል በአግባቡ ለማዋል ነው እንጂ ብሩ ወደ ማህበረሰብ ነው የሚመልሰው። ስለዚህ እኔ ከዛ አንጻር ነው የምንረዳው። ያን ነገር ላይ ማጠናከር አለብን። አንደኛ ግብር በታማኝነት መክፈል ከፍተዋላ። ሁለተኛ ደግሞ ግብር የሚሰበስበው አካል ደግሞ በትክክል ኮንትሮልና ማኔጅ ማድረግ አለበት። ክልል ላይ ያለን ፖቴንሻል ምን ይመስላል? ከዛ በመቀጠል ተግዳሮቶቹ ምን ይመስላሉ? ከአመት አመት ከወር ወር ያሉት ተግዳሮቶች እየተቀረፉ የመጣበት ሁኔታ ነው ያለው። አሁንም አጠቃላይ ክልሉ ላይ ያለውን የፖቴንሻል ጥናት ከሰመራ ዩኒቨርሲቲ ጋር በጋራ በመሆን ጥናት ያጠናንበትና ፖቴንሻላችንን ካወቅን በኋላ ፖቴንሻሉ ገቢ በሚያመነጨው ልክ ምንድነው እንዳይሰበሰብ ያደረገውና በምን አይነት ሁኔታ ነው መፍታት ያለብን የሚለው እንደ ፓርቲ እንደ ክልሉ ክቡር ፕሬዝዳንት ሐጂ አወል አርባም ጨምሮ ትኩረት ተሰጥቶ እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። አጠቃላይ እንደኛ ተቋምም እንደ ክልልም የለየነው ችግሮች ብለን የምናስበው አጠቃላይ የግንዛቤ ችግሮች ነው። ሴክተር ገቢዎች ሚኒስቴር ጋር በጋራ እየሰራንበት ያለ ሁኔታ ነው ያለው። ገቢዎች ሚኒስቴርም ኮምቦልቻ ቅርንጫፍም በቅርበተኛ አካባቢ ጋር ያለ ቅርንጫፍ ጽሕፈት ቤት ስለሆነ በጋራ ሆነን የጋራ እቅድ አውጥተን በህግ ማስከበሩ በግንዛቤ ማስጨበጡም አጠቃላይ ያሉትን ስራዎች በጋራ እየገመገምን በኳርተር እየገመገምን እየሄድንበት ያለ ሁኔታ ነው ያለው። ከዚህ በተሻለ ተጠናክሮ እንዲቀጥል ነው የኛም ፍላጎታችንን በዛ ሁኔታ ይቀጥላል ብለን የምናስበው። አጠቃላይ እንደገዛ ሁሉም እንደዚህ ጋር እናንተን የሚዲያ ሰዎች ጨምሮ ሁሉም እንደዚህ ጋር የግብርን ግንዛቤ በበቂ ሁኔታ ማህበረሰባችን እንዲረዳ የማድረግ ሁኔታው ላይ በሰፊው መሰራት አለበት ብለን ስለምናስብ አሁን ያለንበት የገቢ አፈጻጸማችን በቂ ነው ብለን ወይንም የመጨረሻ ታርጌታችን ነው ብለን አናስብም። ይሄ ያው ወንደርደሪያ ያለንበት ሁኔታ ነው ያለው። ስለዚህ ከዚህ የተሻለ አፈጻጸም ኑሮ የተሻለ እድገት ላይ ሆነን ኢትዮጵያ ሀገራችንም ደግሞ የተሻለች ኢትዮጵያና ታላቋ ኢትዮጵያ ሆናም እኛ እንደ ክልልም የክልል የመልማት ፍላጎታችንም ከዚህ በላይ በጣም አድጎ በቂ ኢንፍራስትራክቸር በቂ ልማት ይዘን የምንገናኝበት ጊዜ ይኖራል ብዬ አስባለሁ። አመሰግናለሁ። የአፋር ብሔራዊ ክልላዊ መንግስት ከገቢዎች ሚኒስቴር ጋር በተለያዩ የገቢ አሰባሰብ የታክስ ትምህርትና የህግ ማስከበር ተግባራት ላይ በጋራ እየሰራ ይገኛል። በዚህም የክልሉ የገቢ አሰባሰብ ከፍተኛ እድገት እያሳየ መጥቷል። በቀጣይም
እየታዩ ያሉ የልማት እንቅስቃሴዎች ተጠናክረው እንዲቀጥሉ የክልሉ ግብር ከፋዮችና ግብር ሰብሳቢ ተቋም በጋራ ሊሰሩ ይገባል እንላለን።